ዛሬ በደመቀ መልኩ የጻድቁ አባታችን ቅጁን ዜና ገላቸውን ይዘን መተናል። በእውነት እግዚአብሔር የተመሰገነ ይሁን። አስፋው በላይ ለኔ ሁለተኛ አባቴ የመጀመሪያው አባቴ ነው ማለትም ይችላል። የሚገርመው እኔ አሁን በሁለተኛ መጽሐፌም በሰፊው ገልጫዋለሁ። የሃይማኖት እምነታቸው በጣም ጠንካራ ነው። እኔ በእውነት ሀብት ንብረታቸውን የግላቸውን ለዛ ቤተክርስቲያን እንደሚያውሉት እሳቸውን የማይ ከሳቸው ጋር የማይወዳጅ ከሳቸው ልምድ የማይወስድ ሰው መቼም አለሁ ማለት አስቸጋሪ ስለሆነ በጣም አዲስ ነገር ነው የሚፈጥሩት፣ አዲስ ነገር ነው የሚያስቡት። አዎ በኩረ ምዕመናን አስፋው በላይ ለሀገር ባለውለታ የሆኑ የአቡነ ዘርዓ ብሩክን የገድል መጽሐፍ ከሀገረ አሜሪካ ወደ ኢትዮጵያ እንዲገባና ብሎም ወደ ዘርዓ ብሩክ ቤተክርስቲያን እንዲገባ ያደረጉ ለብዙ ወጣቶች የስራ እድል የፈጠሩ ታላቅ አባት ናቸው። ውድ የንስር አምባ ሚዲያ ቤተሰቦቻችን ከሳምንቱ ክፍል የቀጠለ ዛሬ ደግሞ ከበኩረ ምዕመናን ከአስፋው በላይ የስራ ቦታ ተገኝተን ከእሳቸው ጋር የምናደርገውን ቆይታ የምናስመለክታችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የንስር አምባ ሚዲያ የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ በኩረ ምዕመናን አስፋው በላይ ለዚህ ቃለ መጠይቅ ፍቃደኛ ሆነው እድሉን ስለሰጡን በቅድሚያ ከልብ እናመሰግናለን። እሺ የመጀመሪያ ጥያቄያችን የሚሆነው በኩረ ምዕመናን አስፋው በላይ የት ተወለዱ? አስተዳደጎስ ምን ይመስል ነበረ? እንግዲህ የተወለድኩት ይልማና ዴንሳ አዲት አሁን ዘርዓ ብሩክ ገዳም ነው የተወለድኩት በ22 ዓመተ ምህረት ነው። እሺ በ22 ዓመተ ምህረት ነው የተወለድኩት። ከተወለድኩ ቀን ጀምሮ ያሳደገኛ አባቴ እንጀራ አባቴ ነበረ፣ አልፏል። ሀብታም ነበረ። የገጠር ሀብት ቀኛማች ጀንበሬ ይባላሉ። ጥሩ አስተዳደግና ያሳደገኝ በአካለ መጠን ስደርስ ትልቁኛ ነው አቋርጦ ሚስት ሳላገባ ሞተብኝ። ያለውን ንብረት በሙሉ ለኔ አስረክቦኝ ነው። ሕፃንም በሆን ጎረምሳም በሆን ጥሩ አስተዳደግና ያደግኩ። 30 አንበሳ እናት በላይ ነበረን፣ ወይፈን በሬ ነበረን። ሲሞት መሳሪያውንም ፈረሱንም በቅሎውን ሁሉ እኔ ነኝ ወራሹኝ። ለአካለ መጠን ደረስኩ። ጥሩ ስራ ነው የኖርኩት። ባለ ሀገር አለ የሚባል ሀብታም ነው። ትምህርት ባይኖረኝም ነው እግዚአብሔር ራሱ ያመለከተኝ ነው። እና በዚያ አስተዳደጌ አካለ መጠን ሚስት እስከማገባ ድረስ ሚስት ያገባሁት በ42 ዓመተ ምህረት ነው። 42 ዓመተ ምህረት ከፍ ያለውን የባለ ሀገር ጋብቻ ሳይሆን ብዙ ነገሮችን ሰርቻለሁኝ። በዚያው ሀገር ላይ የጎረም ያንተን የሕፃን ሽማግሌ ተከብሬ ነው የምኖረው። እንደኛ አስተዳደጌ ጥሩ ነው። መኳንንት ጋር ነው ገጠር ላይ ጥሩ አስተዳደግ እያደግኩኝ ነው። በዚያች ሀገር ላይ አለ የምባል ፈረስ ጋላቢ ጋና ተጫዋች፣ በጋና ጨዋታ ማንም አያሸንፈኝም። በፈረስ ግልቢያ ታወቅኩ ነኝ። በዚህ አስተዳደጌ ብሎ አንድ ልጅ ወለድኩኝ። ያ ልጅ ከተወለደ ቀን ጀምጬ የገጠር ኑሮ ትንሽ ሰልቻ ያለኝ ነገር ስለሆነ በ49 ከብቱ በሽታ ገብቶ ብዙዎች አለቁብን። ምን አለ ለመጨረሻው ላይ በሀገሩ በይልማና ዴንሳ አለ የምባል ጋና ተጫዋች ፈረስ ጋላቢ ፈረስ የኋሊት ገልብጬ ጋሻም ቀምቻለሁ። ይህን ትቼ ወደ ሜጫ ቢኮራ አባይ ወንድም የምክትል ገዥ ነው። ለሱ የባለ ሀገር ኑሮ ስለኖረኝ ትቼ ሄጄ በ51 ዓመተ ምህረት ተዚያ ሚስት አግብቼ
ሚስት አገባው። ያኔ ቆጋና አባይ ቆጣሪ እንዳነብስ ተቀጠርኩ። በ30 ብር ተቀጠርኩ። የመጀመሪያ መስሪያ ቤቱ ማለት ነው? አዎ መጀመሪያ የተቀጠሩበት 30 ብር። 30 ብሩ በዛ ሰዓት ብዙ ነበር። ትልቅ ብር ነው። እንደሆነ አይደለም። በ30 ብር ተቀጥሬ ስኖር ልጄን ከዴንሳ አምጥቼ እዚያው ቢኮላ አባይ አስቀምጬ አንድ መምህር በ2 ብር ቀጠርኩት። ያንን ለማስተማር እየታገልኩ 2 ብር ሳገባ የአማቶች ደጃማች በቀለ ልጆች ተሰበሰቡ። አንድ 10 ተማሪ ያለ እዚያ የደም ካሳ ተብሎ እዚያው ቢኮሎ አባይ ላይ አንድ ፈረንጅ ቤት ሊሰራ ሲመጣ አካባቢው የፋኖ ሀገር ስለሆነ ተለምኜ ና ስራ የቀን ሰራተኛም አልሆንም የደጃማች ልጅ አግብቼ እንዴት ስለው ፈረንጁ ሞኝ ነህ ለካ ገንዘብ ካለ ብዙ አለ በቀር እንዴት እምቢ ትላለህ ብሎ ለምኖ 3 ብር ቀጠረኝ። ከ52 51 እስከ 54 ድረስ እዚያ ፈረንጅ ጋራ ብዙ ስራ እየተማርኩ ምን እያልኩ መብራትም ውሃም እየሰራሁ ኖርኩ። ህዝባዊ ኑሮ ገዝ ሲመጣ ንብረቱን ፈረንጁ ተረክቤ ለህዝባዊ ኑሮ ገዝ እንዳስረክብ ታዘዝኩኝ። ሀብተ ማርያም እዚያ ባህር ዳር ታዘዝኩ። ሀብተ ማርያም እዚያ ስገባ ደግሞ ህዝባዊ ኑሮ ገዝ እኔን ቀጠረኝ። ትምህርት ቤቱን አስረከብኩኝ። እኔም እዚያው ተቀጠርኩኝ። እንደማንም ብሎ ጥሩ ኑሮ እየኖርኩኝ ስኖር 55 ተቀጠርኩ። እስከ 60 ዓመተ ምህረት ድረስ እዚያው ቦታ ላይ ኖር ነበር። መጨረሻው ላይ 55 60 ሲሞላው እንደገና ደሞዜ ሾፌር ሁኛለሁ። ደሞዜ 150 ብር ሆኖ ወደ ጎንደር ተዛውሬ ሄጃለሁ። መካኒክም ተማርኩ። ምንም አልኩ። በ66 ተመልሼ ወደ ሀገር ቢኮሎ አባይ ገባሁ። መሬት ለዋራሹ ሲታወጅ እና ያንን ቦታ ላይ ተመልሼ መጥቼ በነበርኩበት ትምህርት ቤት ሊቀመንበር ሆንኩ። የገጠሩ ምክትል ሊቀመንበር ሆንኩ። ደብር አሰራሁ። ደብር እየሰራሁ ባለሁበት ሰዓት በደብሩ ስራው ላይ አሮርጠን ሰርተን እንጨት ድብካነ ኳጃቦ እንጨቶች ፈላልጠን ስንል የአቸፈር ቄስ፣ የሜጫ ቄስ፣ 3 ደብር ሀገሮች መጥተው ቄስ ተሰብስቦ ሲመጣ ያንን አራባ የምስራች ትልቅ ደስታ ነው። ኑና ባርኩልኝ አልኳቸው። መርቀው ምን ብለው በረከት ሰጡን። ሲሰጡ ደብር ሚካኤል ታቦት ገብርኤልና ኪዳነ ምሕረት ዘራውርክ 3 እጣዎችን ሰዋጣቸው ዘራውርክ ተወልጄ ያደግኩበት ሀገር ነው። ያ ሲወጣልኝ ደስ ብሎኝ ሽጉጥ ተኩሽ ተዘፍኗል እና እዚያ ቢኮሎ አባይ ላይ የሰራው በኋላ ከፍ ያለ አሁን ማርቆስ ይባላሉ ክብር ሰጠው ምን ብለው አደረጉ። ይሄን እየሰራው ደብረ ማርቆስ ጎንደር የተማርኩትን መካኒክ እጄ ደብረ ማርቆስ ወደ ግብርና ተዛወርኩ። ግብርና እጄ ማርቆስ ላይ ጋራጅ ከፍቼ ስራ እየሰራሁ እዚያ 12 ዓመት ደግሞ ቆይቻለሁ። በጋራጅ ስራ ላይ ስንት ዓመት ነው የቆዩት? ስንት ዓመት ነው የሰሩ በጋራጅ ስራ ላይ? ደብረ ማርቆስ 12 ዓመት የመጀመሪያው ስራዎት ነው ያው በጋራጅ
ጋራጅ ሲጀምሩ ደብረ ማርቆስ ነው። ጎንደር ተምሬ ሰልጥኜ መጥቼ ነው ደብረ ማርቆስ 12 ዓመት ባላፊነትና በምን እሺ 12 ዓመት ሰራው። ኋላ በማርቆስ ወደ ባህር ዳር እንድዛወር ተደረገ። ወዲያው ኢህአዴግ በኢህአዴግ እንደማንም ብለን አስፈቀደ። 3 ዓመት 2 ዓመት ጥሮታ ወዲያው ወጣሁ እና ብዙ ነው ታሪኩ። ዘራውል ተወልጄ ያደግኩበት ቦታ ነው። ቢሄድ ዘራውል ኒው ታቦት ስለምወዳቸው ያጎደለውን ሀገር ሶላር ባለበት አስፈልጌ ሶላር መብራት አስገባሁ። ከዘራውል ያለ ፍቅር ከፍተኛ በመሆኑ ያን ሶላር ካስገባው በኋላ ደግሞ ቤቱ የፈረሰ እንትን ያለ ነው። ደብሩን ለማሰራት ኮሚቴ አቋቁመን ምን ብለን ተገለከታገልን። በኋላ መጽሐፉ አፋር የጠፋ መጽሐፍ አለ ሲባል ዛሬ ነገ እያልን ጭቅጭቅ ተነሳብን። 7 ቀን ጦለት ተደርጎ ነው ደብሩ ሊፈርስ የተቻለ። የአፋሩን መጽሐፍ አስመጣነ እና ብዙ ትግል ታግለን መጽሐፉን ቦታው ሲሆን ደብሩን በ1 ዓመት ተኩል አንድ መለኩስ ያሉ ዘጌነ ያሉ በሳቸው ኃይል ሙሉ አቶ ምን የለት በሚስቱ ታማ በሞት ነበረችው። ስትጠመቅ ዳነች። ታስሮ ተፈቶ ነበረ። እሱ ያን ደብር የለመነ ሰራ። እዚህ አድርሰናል። ታቦቱንም መርቀው እዚያው የተደረደሩት 5 ጳጳስ እኔ ጋር ውለዋል። የዘራውል ፍቅር ስላለኝ እስካሁን ድረስ እኔም ጆሮዬም የሚሰማ እሱ ነው። ጋራጅ ከፍተናል። ጋራጁ የተከፈተ 12 ዓመት ሊሆነው ነው። ብዙ ሰራተኛ አሰልጥነናል። ማርቆስም ባለውበት ጊዜ ብዙ ሰዎችን ባለሙያ አድርገናል። እዚህም ደግሞ 25 በላይ ሰራተኛ አለኝ። ውጭ የመጣ አሰልጥነን ብለን እያሰራን ያለን እና እግዚአብሔር ፈቃዱ ሆኖ ገርደድ እያረኩኝ እና ማርቆስ እነዚህ መኪናዎችስ የሚሰሩ ናቸው? ያው ሊሰሩ የገባ ነው። የኔ ናት። የቀረው ሊሰሩ የገቡ ናቸው። አዎ እሺ። ይሄ ከታች ያለውን የሚሰሩበት ነው? አዎ መኪና በስሩ በሆዷ ለመስራት ገብተው ነው። ይሄ ዋናው መካኒክ አሁን ስራ አስኪያጅ። እሺ እንተዋወቅ። ኃይሌ ይባላል። እሺ ሰላም እባላለሁ። እሺ እስኪ ስለ ኃይሌ ትንሽ ይንገሩኝ። ያው 8 ዓመቱ ነው እዚህ እኔን ቁጭ ብሎ እዚህ ሰራተኛ አያያዝ ላይ ጎበዝ ነዎት ማለት ነው። 8 ዓመት ከቆየ መካኒክ ራሱን የቻለ ኃይሌ የሚባል 3 መካኒክ ሀብታም ሆኗል። እኔ እዚህ ወሰደ። አሁን ይሄ ነው ደግሞ አሁን በቅርቡ ይወጣ ይሆናል አይታወቅም። የራሱን ሊከፍት ነው። የዳኔ ዘላለም ቤት ይኖራል። ግን እኔ ብቻህን አልሄድም እያለ ነው። እና ጥሩ ባለሙያ ነው። ጥቂት እስኪ ስለሳቸው ንገረኝ። በላይ አሪፍ አባት ናቸው። በጣም ጎበዝ መካኒክ የነበረ ብዙ ዓመት መካኒክነት ያሳለፈ ነው። ይሄን ጋሬጅ ማኔጅ ከጀመረ ደግሞ ከ1991 92 ጀምሮ እስካሁን ድረስ አብሮን እየሰራ ያለ ነው። ሰራተኛ አያያዝ ላይ ጎበዝ ናቸው ማለት ነው። በጣም ከኛ አልፎ ቤተክርስቲያን ያሰራል። በጣም ጎበዝ ነው። አንዳንድ ቢሮ ጉዳይ ለማስፈጸም በዚህ እድሜ ይሄዳል። የሚገርምሽ አብረን ምናምን ቦታዎች ትልቅ ስራ ይሰራል። ቁጭ ማለት አያውቁም። አይወድም። ቁጭ አይሉ። አሁንማ ተንበርክቻ። ኧረ ገና ነዎት፣ ገና ወጣት ነዎት። ጋራጁስ፣ ስለ ጋራጁስ እስኪ ስለ ሰርቪሱ አንዳንድ ነገር ማለት። አሪፍ ጋራጅ ነው። ደረጃ 3 ጋራጅ ነው በመንግስት ትራንስፖርት ህግ። ወደ 20 ምናምን መስሪያ ቤቶች የኛ ዓመታዊ ደንበኞች ናቸው። እንደነ ኢትዮ ቴሌኮም፣ መብራት ኃይል ምናምን ደግሞ ተጨማሪ ድርጅቶች ናቸው። ፌደራል መስሪያ ቤቶች ኤንጂኦዎችም አሉን። ያን ሁሉ አገልግሎት እንሰጣለን። በወቅታዊ ሁኔታ የምታየው ተቀዛቅዞ ነው እንጂ የምታየው
ከ25 ከ26 ድርጅቶች በላይ አገልግሎት ከግል መኪናዎች ነው የምነግርሽ። የኤንጂኦ በድርጅት ደረጃ እናንተ ጋር ነው ሰርቪስ። የአማራ ክልል ሴክተር መስሪያ ቤት 1920 መስሪያ ቤት፣ የፌደራል እንደ ኢትዮ ቴሌኮም፣ መብራት ኃይል እኛ ጋር ናቸው። ኤንጂኦዎችም እኛ ጋር ነው የሚሰሩት። ለዚህ ሁሉ ድርጅት አገልግሎት እንሰጣለን። ቆንጆ ሰርቪስ ስለሚሰጡ ማለት ነው። መልካም፣ በጣም ደስ የሚል ነገር ነው። ካምፓኒዎች 10 ዓመታችን ነው ሀበሻ ቢራ ጋር እዚህ ነው የሚያሰሩት። አባታችንም ከጎኑ ነው፣ አብሮ ያግዘናል። ወጣቶችንም ታሰለጥናላችሁ? በጣም እሳቸውም ያሰለጥናሉ በደንብ? ያሰለጥናሉ። መልካም፣ በጣም ደስ የሚል ነው። ይሄ ምንድነው የሚሰራበት? የማይሰራው የለም። ብየዳ አለ፣ ምን አለ፣ ሞተር ይታደስበታል እና ማሽኖች አሉ። እዚህ ትልቅ መኪና ሲመጣ የተሰበረ እቃ እዚሁ አዲሱ ነው ታድሶ ነው የሚሄደው። እና በእድሜ ነው ያለሁትኝ። ይሄንን ሁሉ ድንቅ ስራ ሰርተው ዛሬ እዚህ ላይ ደርሰዋል። አሁን ላይ እድሜዎት ስንት ነው ያውቁታል? እድሜዎት ስንት ነው? ነግሬሻለሁ። ያንንም አንቺ እኔ ደምሬ ልድረስበት እየሸሸኩት ቡዳ ማነው የእድሜ ሌባ አለው ትላለች ትልቅ እህቴ ስማይ በላይ ይባላል። ስማይ እድሜው ስንት ነው? ሮሮ እድሜ ለባለው አይነገርም እና እየሸሸኩት ነበር። አሁን ብቅ ብሏል። ብቅ ብሏል። አሁን ከፍ ብሎ ሄዶብኛል። በርከክ ማለቱ ስለመጣ መልካም። እሺ፣ ለመጪው ትውልድ የሚያስተላልፉት መልእክት ምንድነው? ወጣቱን ምን ይመክሩታል? ማስተላልፈው እውነት ያን ያህል ዘመን ብዙ መንግስቶች ብዙ አይቻለሁ፣ ብዙ ነገሮችን አይቻለሁ። ኃይለ ሥላሴ ወደ አርገን ሁሉን አይቻለሁ። አሁን ፈጣሪ አሁን ዘራውልክ ሚካኤል ሲገባ ዓለም ሰላም ይሆናል እያልኩ ነው የጀመርኩት። ታቦት ታግያ ያስገባሁት ታቦቱ ከገባ እስካሁን አገር ሰላም ሆነ፣ ጦርነት በረደ፣ አገር ሰላም ሆነ፣ የተቸገረ ዳነ የሚልበትን ፈጣሪን ሚካኤልን የለመንኩት ለዚህ ነው። እሱ ከገባ አሁን ማታጠው ይቻ ተገባ አገር ሰላም ሆነ የሚለውን ራውን ችግሩን እርቅ ፍጠርልኝ እያልኩ ነው ለምነው። እግዚአብሔር እናንተን የሚያሰንብታችሁ። ወጣቱ የኔ መቤት መቼም ጊዜ ነው ዘመን ሆኖ ነው እንጂ ዛሬ ብር እንደ ወረቀት በረከሰበት ራውጥም ፈጣሪ ምለምናችሁ ሚካኤል ዘራውልክ ነግቶ መኖር አለበት፣ ሰርቶ መብላት አለበት፣ ከውሸቱ መታገስ አለባቸው። ናቴ እናንተም የምትታገዩ የምትለፊው ነው። መለኮቱ ሰላም ፈጥሮ ንግግር ሚካኤልን ካስገባው ሰላም ሆነ የሚለውን እማጠናለሁ። ሚካኤል አማላጅ ነው። ስንት ነፍስ እያወጡ ያተረፉ ነው። አሁን ሚካኤል ያተርፋል ብዬ ያልኩት ነው። ሰላም ሆነ የምስራች። ጥቅምት 7 ትልቅ ክብር ሰማይ የወረደው መስቀል ወደ ሰማይ ወጥተነዋል። ጥቅምት 7 ነው የሚመረቀው። እኔም ያንን ጨርሼ ለማስመረቅ ያውቃል። አሜን። ወጣቱም ደግሞ አደራ ሰው በሰላም የሚፈጠርበትን መንገድ እንፍጠረው። ያሰንብትህ ወንድም አለ። አሜን። እርስዎንም ፈጣሪ ረጅም እድሜና ጤና ይስጥዎት። ከልብ እናመሰግናለን። እግዚአብሔር ያክብርልን። መቶዋን ሞልታ ደግሽ እንዳበለ። አሜን። የጀመሩትንም እንዲጨርሱ ያሰቡትንም እንዲያሳኩ ከልብ እንመኛለን። እሺ፣ እናመሰግናለን። ውድ ተመልካቾቻችን ቆይታችንን የተከታተላችሁትን ይመስል ነበረ። ከእሳቸው እጅግ ብዙ እንደተማራችሁ ቁም ነገርም እንዳገኛችሁበት ለህይወታችሁ ስንቅ እንደያዛችሁበት ተስፋ እያደረግን ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት